መጀመሪያ እኔም እንደናንተው ትሬንድ ኮሜንተሪ ለመስራት ሳስብ በጣም ከባድ መስሎኝ ነበር። ነገር ግን ዝሩ ፕሮሰስ እየተለማመድኩና ፕራክቲስ እያደረግኩ ስመጣ እጅግ በጣም ቀላልና ሰዓትም ጊዜም የማይወስድባችሁ ከቻላችሁ እንደውም በቀን ውስጥ ከ3 እስከ 2 ቪዲዮ ሰርታችሁ ዩቲዩብ ላይ አፕሎድ ልታደርጉ የምትችሉት ቀላል ነገር ነው። ብዙ ብር ስላችሁ ብዙ ዶላር ሊያስገኛችሁ ከሚችለው የዩቲዩብ ኒች መሃል ቁጥር 1 ላይ የማስቀምጠው ትሬንድ ኮሜንተሪ ነው። አንደኛ ደረጃ ሁሌም ቫይራል መውጣት የምትችሉበት የቪዲዮ ዘርፍ ምን ጥያቄ ያለው ትሬንዲንግ ቶፒክ ላይ የሚሰሩ ከሆነ ወይም ደግሞ በየዕለቱ የሚፈጠሩ ኢሹዎች ላይ ሐሳባችሁን ሪፍሌክት ማድረግ። ብዙዎቻችሁ ሊከብዳችሁ ይችላል ብዬ የማስበው ሐሳብ መስጠቱ ወይም ደግሞ በየዕለቱ የሚነሱ አጀንዳዎች ላይ ሐሳብ መሰንዘር ነው ብዬ አላስብም። እሱ በጣም ቀላል ነው። ቪዲዮውን ታዩታላችሁ። ቪዲዮውን ለህዝቡን በደንብ አድርጋችሁ ካሳያችሁ በኋላ እዛ ላይ የግል ምልከታችሁንና ሰዎችስ በዛ ቪዲዮ ዙሪያ ምን ብለዋል በዛው ሶሻል ሚዲያ ላይ ሰርች ታደርጉና የተወሰኑ ከሰዎች ያገኛችሁትን ኢንፎርሜሽኖች ቪዲዮ ኤቪደንስ ካላችሁ ታመጡና ጎን ለጎን አስቀምጣችሁ ሐሳባቸውን ሳከራችሁ በተሰነዘሩ ሐሳቦችም ላይ እንዲሁም ደግሞ በዋናው አጀንዳ ላይ ሐሳባችሁ ሪፍሌክት ያደረጋችሁ ቆንጆ የሆነ ትሬንድ ኮሜንተሪ መስራት ትችላላችሁ። ትልቁ ለእናንተ ቻሌንጂንግ ነው ብዬ የማስበው ነገር ግን ኤዲቲንግ ነው። ኤዲቲንግ ስለ ኤዲቲንግ ብዙዎቻችሁ ዩቲዩብም ላይ ሰርች አድርጋችሁ ብዙ አይነት ኮርሶችን ወስዳችሁ ሊሆን ይችላል። ወደፊትም የመውሰድ እቅድ ኖሯችሁ ሊሆን ይችላል። እኔ በግሌ ግን እስከ ዛሬዋ ቀን ድረስ ስልኬን እንጂ ላፕቶፕ ተጠቅሜ ቪዲዮ ቀርጬም ቪዲዮ ኤዲት አድርጌ አላውቅም። የትኛውንም ቪዲዮ ኢቭን ይሄንን ቪዲዮ የምቀርጸው በአይፎን 50 ፕሮ ማክስ ነው። ስክሪን ሪከርድ ደግሞ የማደርገው በሳምሰንግ S21 ነው ማለት ነው። እነዚህ ሁለቱ ስልኮች ብቻ ተጠቅሜ የዩቲዩብ ቪዲዮ ለብዙ ጊዜያቶች ኮንተንት ክሬት እያደረግኩ ስሰራ ቆይቻለሁ። በስልካችሁ ተጠቅማችሁ ቪዲዮ ሰርታችሁ ወይም ደግሞ የዩቲዩብ ቪዲዮ ሰርታችሁ ኤዲት ለማድረግ ወይም ደግሞ እስከ አፕሎድ ድረስ መድረስ ለምትፈልጉ ሰዎች ነው ይሄንን ቪዲዮ ያዘጋጀሁትኝ። በመጀመሪያ ከናንተ የሚጠበቅና በስልካችሁ ላይ ልትጭኗቸው የሚገባ 4 አይነት አፕሊኬሽኖች አሉ። አራቱንም አይነት ተራ በተራ ከነ ፋንክሽናቸው ከነ አጫጫናቸው ከነ ስራቸው እነግራችኋለሁ ማለት ነው። በመጀመሪያ ስልካችሁ ላይ መጫን የሚጠበቅባችሁ ብዙዎቻችን ደስ እያለን የምንጠቀምበት ጽድት ያለው አፕሊኬሽን ካፕከት ነው። ካፕከት አይፎን ያላችሁ ሰዎች ከአፕ ስቶር ላይ ካፕከት ብላችሁ ሰርች አድርጋችሁ ዳውንሎድ ታደርጉታላችሁ። ከዛ በኋላ ዳውንሎድ ካደርጋችሁ በኋላ ስልካችሁ ላይ እሱ ራሱ ይጭንላችኋል። አንድሮይድ የምትጠቀሙ ሰዎች ደግሞ ፕሌይ ስቶር ላይ ገብታችሁ at the same time ካፕከት ብላችሁ ሰርች አድርጋችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ካፕከት የሚያስፈልጋችሁ ቪዲዮአችሁን በቆንጆ ኳሊቲና በምትፈልጉት መልኩ ኤዲት ለማድረግ ነው ማለት ነው። ሁለተኛ የሚያስፈልጋችሁ እኔ ፐርሰናሊ የናንተን አላውቅም ተምብኔል ለመስራት እኔ ኤአይ ተጠቅሜ አላውቅም። ኤአይ የምጠቀመው ምን ላይ እንደሆነ በደንብ አድርጌ በኋላ ላይ ነግራችኋለሁ። ተምብኔል ለመስራት የምጠቀመው ፒክስአርት ነው። ፒክስአርት ይሄኛው አፕሊኬሽን ማለት ነው። ይሄንንም at the same time ካፕከቱን እንዳወረዳችሁት አንድሮይድ ተጠቃሚዎች ፕሌይ ስቶር ላይ፣ የአይፎን ተጠቃሚዎች ደግሞ አፕ ስቶር ላይ ገብታችሁ ፒክስአርት ብላችሁ በዚህ መልኩ ሰርች አድርጋችሁ ዳውንሎድ ማድረግ ትችላላችሁ። ይህንንም አፕሊኬሽን የምጠቀመው አሪፍ የሆነ ኳሊቲ ያለው ተምኔል ለመስራት ነው ማለት ነው። ሶስተኛ የሚያስፈልጋችሁ አፕሊኬሽን ባክግራውንድ ሪሙቨር ነው። ባክግራውንድ ሪሙቨር ደግሞ PNG ፋይሎችን ጀነሬት ለማድረግ ይጠቅማችኋል ማለት ነው። ለምሳሌ እኔ በዚህ መልኩ አንድ ፎቶ አፕሊኬሽኑ ላይ ባስገባለት ባክግራውንዱ ሪሙቭ አድርግልኝ ብዬ ባዘዝኩት መልኩ ሪሙቭ አድርጎልኝ የኔን ብቻ ቅርጽ ጠብቆ ሳይዛነፍ ያወጣልኛል ማለት ነው። ይህንንም ደግሞ ፒክስአርት ላይ አስገብታችሁ ኤዲቲንጋችሁ ያማረ ተምኔላችሁ ያማረ እንዲሆንና በተናጠል እያንዳንዱን ፐርሰን እንድትጠቀሙ ይረዳችኋል ማለት ነው። በአራተኛው ደረጃ የምትጠቀሙት ኤአይ ነው። እሱም ጀሚናይን ደግሞ ብዙዎቻችሁ ታውቁታላችሁ። ብዙ ኢንፎርሜሽኖችን ሰርች ለማድረግ ብዙ ኢሜጆችን ጀነሬት ለማድረግ ከረንትሊ ዓለም በስፋት እየተጠቀመችበት ያለው ጸዴ አፕሊኬሽን ነው። እኔ እሱን ግን የምጠቀመው ተምኔል ጀነሬት ለማድረግ ሳይሆን አንዳንድ ኳሊቲያቸው የወረዱብኝ ቪዲዮዎች ሲኖሩ በዚህ መልኩ አስገባቸውና
ኢንሃንስ ማይ ፒክቸር ብዬ ልክ ሰጣቸው ኢንሃንስ አድርገውልኝ ኳሊቲ የሆነ ኢሜጅ ይሰጡኛል። ያንን ኳሊቲ የሆነ ኢሜጅ በዚህ መልኩ ወደ ባክግራውንድ ሪሙቨር አስገባውና ባክግራውንዳቸውን በሚገባ መልኩ ሪሙቭ ካደረግኩት በኋላ እዚህ ጋር እንደምትመለከቱት ፒክስአርት ላይ ገባና ፒክስአርት ላይ ተምኔሌን መስራት ይጀምራለሁ ማለት ነው። እነኚህን አራቱን አፕሊኬሽኖች አመሳጥራችሁ አንድ ላይ በመጠቀም ቆንጆ የሆነ የዩቲዩብ ኮንተንት ክሬት ማድረግ ትችላላችሁ። ነገር ግን ብዙዎቻችሁ ቻሌንጅ የሚያደርጋችሁ ካፕከት እንደሆነ አውቃለሁ። ካፕከት ላይ እንደነገርኳችሁ ትሬንድ ኮሜንተሪ ለምትሰሩ ሰዎች ሁለተኛ ስልክ ያስፈልጋችኋል ብያችኋለሁ። ጥሩ የሆነ ኳሊቲ ኢሜጅ ሊቀርጽላችሁ የሚችል ስልክ ቢኖር መልካም ነው ብዬ አስባለሁ። አሁን ለምሳሌ በዚህ ስክሪን ላይ ወይም ደግሞ በሁለተኛው ስልኬ ስክሪን ላይ እንደምትመለከቱት ያለው አፕሊኬሽኖች ናቸው። ስክሪን ሪከርደር አብርቻለሁ። ስክሪን ሪከርደር የምታበሩት ደግሞ እዚህ ጋር እንደምታዩት ስክሪን ሪከርደር የምትለዋ አይከን በርታለች ማለት ነው። ስለዚህ አሁን ከረንትሊ ስክሪን ሪከርድ እያደረገልኝ ነው። ያስፈልጋቸዋል ብዬ ያስቀመጥኳቸው አፕሊኬሽኖች አንደኛው ካፕከት ነው። ሁለተኛው ፒክስአርት ነው። ሶስተኛው ባክግራውንድ ኢሬዘር ነው ወይም ደግሞ ባክግራውንድ ሪሙቨር። አራተኛው ደግሞ ጄሚናይ ነው። እነዚህን አፕሊኬሽኖች ናቸው የምትጠቀሟቸው። አሁን ስክሪን ሪከርድ እያደረግኩኝ ነው። ስለዚህ እኔ የምናገረውንና እዚህ ጋራ እያደረግኩ ያለውት ሊፕሲንጌና የምተገብረው ተግባር እኩል መጥቶላችኋል አይደለ? እኩል የምታመጡት እዚህ የጀመርኩበት ታይሚንግ እና ወይም ደግሞ ስናገር ከዚህ ከቀዳውት ስክሪን ሪከርድ ካደረግኩት በዜንደር ወደ ስልኬ አሳልፌ ታይሚንጉን ጠብቄ ነው ኤዲት ያደረግኩትኝ። ለምሳሌ ይህንን ኤዲቲንግ ስትሰሩ እዚህ ጋር ሪከርድ እያደረግኩት ነው። ቀጥታ ወደ ቲክታክ ልግባ። ልክ ቲክታክ ላይ ስትገቡ አዘጋጅቻቸው ያስቀመጥኳቸው ቪዲዮዎች አሉ። እነሱ ቪዲዮዎች ሪያክት ላደርግባቸው ያዘጋጀዋቸው ቪዲዮዎች አሉ። ለምሳሌ እንደምታዩት ስክሪን ሪከርዱ ኦሬዲ ተጀምሯል። ነካውቲኝ በወንጌል አላፍርምና ጳውሎስን እንኳን ሊያሳፍሩት ይሞክሩ ነበር ማለት በወንጌል በሌላ እንደምትመለከቱት በዝምታ ቪዲዮውን እመለከተዋለሁ። በማመናችሁ ብቻ ትድናላችሁ ያሸማቀቁት ማለት ይሄ እኮ በእምነት እያለ ሰውን ጸጋ እንዲበዛ በኃጢአት ጸንተን እንኑር ይላል ምናምን እያሉ ወንጌል መስበክ እንዲያቆም የክርስቶስን የፈጠት ማውራት ስፈልግ እንደዚህ ነካ አደርገውና ፖዝ አደርገዋለሁ ማለት ነው። ከዛ በኋላ ሐሳቡ ላይ እንዲህ በዚህ ማለ መልኩ ሐሳቤን እናገራለሁ፣ ሪፍሌክት አደርጋለሁ። ከዛ በኋላ ማስቀጠል ስፈልግ ካቆምኩበት ቦታ ማስቀጠል ስፈልግ ፕሌይ ለዋለሁ። ሞንስትራቶ የሰው ትኩረት ላይ አንተ እንዲያል አታድርግ እንዲሰብ ሊያሸማቀቁት ይሞክራሉ። ፖል ግን ኖ በወንጌል የእግዚአብሔር ልጅ መስቀል ላይ ልክ ቪዲዮን እንደጨረስኩት ወጣና ቀጣዩ ቪዲዮ ላይ ሄጄ እኚህ ስክሮል ምናምን ስታደርጉ ትሪም አውት ተደርጎ ታይሚንጋቸውን ጠብቆ ትሪም አውት የሚደረጉ ናቸው። ሙሉ የኤዲቲንግ ሐሳቡን ዩቲዩብ በዚሁ በዩቲዩብ ቻናል ላይ ለቅላችኋለሁ። ነገር ግን መጀመሪያ ኮንሴፕቱን ልስጣችሁ፣ ከዛም በኋላ ኢንስፓየርድ ሆናችሁ ተሰጣችሁበት ይሄን ነገር እንድትሰሩ ስለፈለኩኝ ነው ሐሳቦችን እየሰጠዋችሁ ያለሁት። ብዙ ጊዜ ብዙዎቻችን ሐሳብ አለን ግን ደግሞ ለመስራት በጣም አታካች በጣም አስቸጋሪ ስለሚመስለን እንፈራና ገና ለመሞከር እንኳን ራሳችንን አናዘጋጅም ወይም ደግሞ ዝግጁ አንሆንም። ነገር ግን መስራት እንፈልጋለን ግን ዝግጁ አይደለንም። ስለዚህ ይሄንን ቪዲዮ እርግጠኛ ነኝ ይጠቅማችኋል። በቀጣይ ቪዲዮ ላይ ስለ ካፕከት ሰራላችኋለሁ። እኔ ጀነራሊ እነዚህን አፕሊኬሽኖች ተጠቅሜያቸው ነው ቪዲዮ የምሰራው። በቀጣይ ካፕከት ሰራላችሁ ሙሉ የኤዲቲንግ ፕሮሰሱን በደንብ አድርጌ ያሳያችኋለሁ። ስለዚህ እንግዲህ ካፕከት ኤዲቲንግ በዚህ መልኩ ሰራላችሁ ማለት ነው። በቀላሉ ይሄን የመሰለ የሪአክሽን ቪዲዮ ሰርታችሁ ቆንጆ አድርጋችሁ ፖስት ማድረግ ትችላላችሁ። ኢቭን ኢንጌጅመንቱ በጣም ጸዴ ነው። ጂኦግራፊው በጣም ቆንጆ ነው። ከኢትዮጵያ ውጪ የሚታይባቸው ስፍራዎች ኢሊጂብል ካንትሪዎች ስለሆኑ
የምታገኙት ዶላር የምታገኙትም ገንዘብ በዛው ልክ ቆንጆ ነውና ይሄንና የመሳሰሉ ኢንፎርሜሽኖችን እንድሰጣችሁ የምትፈልጉ ሰዎች የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሰው ምን ሲል ሰማው መሰላችሁ? ቪዲዮ የመስራት ፍቅር ካለባችሁ ዩቲዩብ ስሩ፣ ኮንተንት ክሬተር ሁኑ። ብር የመስራት ችግር ካለባችሁ ግን መርካቶ ሂዱ፣ እዛ በደንብ ገንዘብ ትሰራላችሁ አለ። ቪዲዮ የመስራት ፍቅር ያላችሁ ሰዎች እኔ በሶሻል ሚዲያ ላይ የጠቀሙኝን አካሄዶችና ሜቶዶችን እነግራችኋለሁ። ከናንተ የሚጠበቀው አካውንቱን ፎሎ ማድረግና ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ብቻ ነው። ጂሚ ቤሪያው ነኝ። ይመቻችሁ።